በጌታ ጸጋ 32ኛ ቀናችን ላይ ደርሰናል። ይሄ መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 ድረስ የምናደርገው የመጽሐፍ ቅዱስ ንባብ ጉዞ ነው። ዛሬ የምናነበው የመጽሐፍ ቅዱስ ክፍል ከዘሌዋውያን ምዕራፍ 10 ጀምሮ 11 እና 12 ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ዘሌዋውያን ምዕራፍ 10 የአሮንም ልጆች ናዳብና አብድዩ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡም ፊት ሁሉ እከብራለሁ ብሎ የተናገረው ይህ ነው አለው። አሮንም ዝም አለ። ሙሴም የአሮንን አጎት የኡዝኤልን ልጆች ሚሳኤልና ኤልጻፋንን ጠርቶ ቅረቡ፣ ወንድሞቻችሁንም ከመቅደሱ ፊት አንስታችሁ ከሰፈር ወደ ውጪ ውሰዷቸው አላቸው። እነርሱም ቀርበው አነሷቸው። ሙሴም እንዳለ በቀሚሳቸው ከሰፈር ወደ ውጪ ወሰዷቸው። ሙሴም አሮንን ልጆቹን አልዓዛርና ኢታምርን እንዳትሞቱ በማህበሩ ሁሉ ላይ ቁጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠለው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ። የእግዚአብሔር የቅባት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትውጡ አላቸው። እንደ ሙሴ ቃልም አደረጉ። እግዚአብሔር አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና የሚያሰክር ነገር አትጠጡ። ይህም ለልጅ ልጃችሁ የዘላለም ሥርዓት ይሆናል። በተቀደሰውና ባልተቀደሰው በርኩሱና በንጹሑም መካከል ትለያላችሁ። እግዚአብሔርም በሙሴ ቃል የነገራቸውን ሥርዓት ሁሉ ለእስራኤል ልጆች ታስተምራላችሁ። ሙሴም አሮንን የተረፉለትንም ልጆቹን አልዓዛርና ኢታምርን አላቸው፣ ቅዱሰ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውን የእህሉን ቁርባን ውሰዱ፣ ቂጣም አድርጋችሁ በመሰዊያው አጠገብ ብሉት። እግዚአብሔርም እንዲህ አዞኛልና ለእግዚአብሔር ከሆነው ከእሳት ቁርባን ላንተም ለልጆችህም የተሰጠ ሥርዓት ነውና በቅዱስ ስፍራ ትበሉታላችሁ። እነዚህም ከእስራኤል ልጆች ከደህንነት መስዋዕቶች ላንተና ለልጆችህ ሥርዓት እንዲሆኑ ስለተሰጡ የሚወዘወዘውን ፍርምባ የሚነሳውንም ወርች አንተ ከአንተም ጋር ልጆችህ ሴቶች ልጆችህም በንጹህ ስፍራ ትበላላችሁ። የሚነሳውንም ወርች የሚወዘወዘውንም ፍርምባ በእግዚአብሔር ፊት ለመወዝወዝ ቁርባን እንዲወዘውዙ የእሳት ቁርባን ከሆነው ስብ ጋር ያመጣሉ። እግዚአብሔር እንዳዘዘ አንተ ከአንተ ጋርም ለልጆችህ የዘላለም ሥርዓት ይሆናል። ሙሴም የኃጢያቱን መስዋዕት ፍየል እጅግ ፈለገው፣ እነሆም ተቃጥሎ ነበረ። ሙሴም የቀሩትን የአሮንን ልጆች አልዓዛርና ኢታምርን ተቆጥቶ ቅዱሰ ቅዱሳን ነውና የሕዝቡን ኃጢያት እንድትሸከሙ በእግዚአብሔር ፊት እንድታስተሰርዩላቸው ለእናንተ ሰጥቶታልና ስለምን የኃጢያትን መስዋዕት በቅዱሱ ስፍራ አልበላችሁም? እነሆ ደሙን ወደ መቅደስ ውስጥ አላገባችሁትም። እኔ እንዳዘዝኩ በቅዱሱ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር አላቸው። አሮንም ሙሴን እነሆ ዛሬ የኃጢያታቸውን መስዋዕት የሚቃጠለውን መስዋዕታቸውን በእግዚአብሔር ፊት አቀረቡ፣ ይህም ሁሉ ደረሰብኝ። ዛሬ የኃጢያት መስዋዕት በበላሁ ኖሮ በእግዚአብሔር ፊት መልካም ኖሯልን አለው። ሙሴም ሰማ፣ በፊቱም መልካም ሆነ። ምዕራፍ 11 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያለውን የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነው ከእነዚህ አትብሉ። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። እሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የእነዚህን ስጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸው። በውሃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ። በውሆች በባህሮችም በወንዞችም ውስጥ ከሚኖሩ ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውሆች ውስጥ ከሚንቀሳቀሱ በውሆች ውስጥ የሕይወት ነፍስ ካላቸው ሁሉ በባህሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው። በእናንተም ዘንድ የተጸየፉ ይሆናሉ። ስጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊት የሌላቸው በውሃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው። ከወፎችም ወገን የምትጸየፏቸው እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸው። ንስር፣ ገዲ፣ አሳ አውጭ፣ ጭላት፣ ጭልፊት፣ በየወገኑ ቁራ ሁሉ በየወገኑ ሰጎን፣ ጠላቋ፣ ዝዬ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥንባንሳ፣ ሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጁላቴ ወፍ፣
የሌሊት ወፍ የሚበርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። ነገር ግን ከሚበሩት አራት እግሮች ካላቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ፣ ከእነርሱም እነዚህን ትበላላችሁ። አራቱን አይነት አንበጣዎች በየወገናቸው። ነገር ግን የሚበር አራት እግሮችም ያሉት ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። በእነዚህም ርኩስ ትሆናላችሁ። የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ በእናንተ ዘንድ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውን የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱም በእናንተ ዘንድ ርኩሶች ናቸው። በምድርም ላይ ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው። ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት ከሚንቀሳቀሱ ሁሉ በእናንተ ዘንድ ርኩሶች የሚሆኑ እነዚህ ናቸው። ከእነርሱም የሞተውን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም የሞተው በምንም ላይ ቢወድቅ እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውሃ ውስጥ ይደረግ፣ እስከ ማታም ርኩስ ነው። ከዚያ በኋላ ንጹህ ይሆናል። ከእነርሱ አንዳች በውስጡ የወደቀበትን የሸክላ ዕቃ ሁሉ ስበሩት፣ በውስጡ ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበት የሚበላ መብል ሁሉ ርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከእነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰበራል፣ ርኩሶች ናቸው፣ በእናንተ ዘንድ ርኩሶች ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሐን ናቸው። በድናቸውን ግን የሚነካ ርኩስ ነው። ከበድናቸውም የሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹህ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ ነው። ለመብል ከሚሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑን የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ ሁሉ የተጸየፈ ነው፣ አትብሉትም። በሆዱ የሚሳብ በአራት እግሮችም የሚሳብ ብዙ እግሮችም ያሉት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ የተጸየፉ ናቸውና አትብሏቸው። በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ፣ እኔ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹህ መካከል የሕይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው። ምዕራፍ 12 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟ እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይለትማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች ይላል። ዘውትር ከምሽቱ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ መጥታችሁ የእግዚአብሔርን ቃል በጥልቀት እንድናጠና ጋብዛለሁ። ጸጋ ይብዛላችሁ።